ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በእያላችሁበት የከበረ ሰላምታችን ይድረሳችሁ። ጥር 13 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርባለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን መረጃዎቻችን ለብዙዎች እንዲደርሱ እንደተለመደው ላይክና ሼር እንድታደርጉ በአክብሮትና በፍቅር እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር ከሁለት ዓመታት ለበለጠ ጊዜ በአማራ ክልል የተለያዩ አካባቢዎች በመንቀሳቀስ ህዝቡን ለመከራ ዳርገውት የቆዩት አፋብሃና አፋህድ የተሰኙ ጽንፈኛ አደረጃጀቶች አፋብን የሚባል ውህደት ፈጥረናል ካሉ በኋላ የመጀመሪያ ዙር የአመራር ስብሰባቸው ሲያድበሰብሱት የከረሙት ጉዳይ አፈትልኮ ያለፉትን 30 ወራት ያሳለፍነው ስንሻኮት ነበር የሚል መሆኑ በርካቶችን ያስደመመ የዕለቱ መረጃ ሆኗል። አስረስ ማረ ዳምጤ በተባለው የህዝብ ግንኙነታቸው በኩል ከደቂቃዎች በፊት በተለቀቀው በዚህ መረጃ ላለፉት 30 ወራት 2 ዓመት ተኩል ማለት ነው የነበሩ የእርስ በርስ ሽኩቻዎችና ያለመግባባቶች እንዲሁም መከፋፈሎች በውይይት መድረኩ ላይ ገኖ እንደወጣ ይፋ አድርጓል። አስረስ ማረ ምንም እንኳን ሽኩቻዎቹና የእርስ በርስ መተራመሱን በይቅርታ አልፈነዋል ቢልም ይህ ሽኩቻ ከአመራር እስከ ጭፍራ ያሉ በመቶዎች የሚቆጠሩ የጽንፈኛ ቡድን አባላትን በመረሸንና እርስ በርስ በመዋጋት ከፍተኛ የደም መፋሰስ ዝክር ያለው መሆኑ በአንድ በጫና በተፈጠረ የይስሙላ ውህደት የይቅርታ መድረክ የሚሻር ያለ መሆኑን ግን መግለጫውን የተከታተሉ ሰዎች ከሰጧቸው አስተያየቶች ለመከታተል ተችሏል። በሌላ በኩል በዚሁ ብዙ ተብሎለት ተመሰረተ በተባለ ውህደት ውስጥ የፖሊሲና ስትራቴጂ ኃላፊ ተደርጎ በአመራርነት የተመረጠው አቶ እስክንድር ነጋ በትላንትናው ዕለት ባሰራጨው መግለጫ የተሰጠኝን የአመራርነት ቦታ አልቀበልም ብሎ ማፈንገጡ የስብስቡን እውነተኛ ገመና በአደባባይ ያጋለጠ ነው ተብሏል። ይህ በእንዲህ እንዳለ ላለፉት ዓመታት ትክክል መስሎን የገባንበት የትግል አማራጭ ህዝባችንን ለከፍተኛ ስቃይ የዳረገው ነበር። ተመሰረተ የተባለው ውህደትም በሻቢያና በህወሓት የተቀናጀ ሀገር የማፍረስ ዓላማ ያለው ነው ሲሉ በምስራቅ ጎጃም ዞን ሲንቀሳቀሱ የነበሩ ታጣቂዎች እውነታውን አጋልጠዋል። በዞኑ ባሶ ሊበን ወረዳ ሲንቀሳቀሱ የነበሩ እነዚህ ታጣቂዎችን ሲመሩ የነበሩ የቡድኑ አዛዦች በዛሬው ዕለትም የሰላሙን አማራጭ ተቀብለው የሚገቡ አካላት መኖራቸውን ጠቁመዋል። በጉዳዩ ዙሪያ ቀጣዩ ቪዲዮ ደርሶናል፣ ተከታትለን እንመለስ። ሁለተኛ ክፍለ ጦር ዘመቻ መምሪያ ነኝ። እኛ የወጣ ነው የአማራ ህዝብ ጥያቄ ያለው በሚል ነው የወጣ የነበረና ጥያቄው እንደ ጥያቄ ልክ ነን ብለን ነበር የወጣ ነው። ግን ከዛ ሰዓት በኋላ የተለያዩ ፖለቲከኞች ጥያቄያቸው የአማራ ህዝብ ጥያቄ አልነበረም። ምናልባት እነሱ የፈለጉት የነበረ የአማራ ህዝብ ጥያቄ ለህወሓትና ለሻቢያ ነው አሳልፈው የሰጡት ማለት ነው። እና እኛም ልክ አይደለም በሚል ከአንድ ዓመት በፊት ስንከራከር ቆይተናልና የሰላም ጥሪውን ተቀብለን ወደዚህ መምጣት ቻልን። አብራቂት ብርጌድ ሻለቃ አዛዥ የሻለቃ 4 አዛዥ እያልሰው ተፈራበራለሁ። አሁን ላይ ያለው የግለሰቦች ፍላጎት ማሟላት ካልሆነ በስተቀር ህዝቡን ከማጎሳቆልና ከመጉዳት በስተቀር ያመጣው ለውጥ ስለሌለ እኔ ከዚህ ትግል ራሴን ላገል የቻልኩበት ዋና ምክንያቱ ይሄ ነው። ምናልባት ወጣቱም ፋኖቻችንም ሳይቀሩ ዛሬም እየመጡ ነው ያሉ። ከሰዓት በኋላ ሁሉም ይመጣሉ ማለት ነው። ይሄ 100% የምናገረው ነገር ስለሆነ እና ትናንት አንድነት ሰራን የሚሉት የአንድነት የሰሩት ከሻቢያና ከህወሓት ጋር ነው የሰሩት ማለት ነው። አሁንም ታጋይ ወንድሞቻችን ይህን የሰላም ጥሪውን ተቀብለው ወደ መንግስት እንዲመጡ የሚል መልእክት ማስተላለፍ ፈልጋለሁ። በዚህ በርስ በርስ ጦርነት ህዝብና ወጣት ከማስጨረስ በስተቀር በጦርነት ለውጥ ይመጣል ብዬ የማምን ሰው አይደለሁም። በነገራችን ላይ ህዝባችንን አሰቃይተናል፣ ብዙ በደል ደርሶበታል። በዚህ ጦርነት ነውና ያው ብዙ መሰረታዊ ልማቶች ሁሉ ይወድማሉ። ህዝባችንን ይቅርታ ከልብ በጣም ይቅርታ ማለት ፈልጋለሁ። እነዚህ ወጣቶች ዛሬ ስንቀበላቸው ከሻቢያ ከግብጽ ጋር ወግኖ የአማራን ርስትም ጭምር ለማሳጣት ከሚታገል ኃይል ጋር ህይወታችንን ማጣት የለብንም። ለአማራ ህዝብ ከአማራ ህዝብ ጋር ቆመን ለአማራ ህዝብና ህዝብ ፍላጎት መታገል መቻል አለብን በሚል የመጡ ናቸውና ይህም ሲመጡም እኛም አስቀድመን ከ2 ወር በላይ እየተነጋገርንም ስለነበር ዛሬ ተሳክቶልን እንዲገቡ አድርገናቸዋል ማለት ነው። እንግዲህ ትልቁ ነገር ውስጣዊ አንድነት ፈጥረናል።
ተደራጅተናል፣ አንድ ሆነናል ባሉበት ማግስት እነዚህ ወጣቶች ማምጣታቸው ምንም አይነት አንድነት እንደሌላቸው ያስመሰከሩ ጀግኖች ናቸው። ይህ ኃይል የአማራን ሕዝብ ጥያቄ መመለስ ሳይሆን ብሔራዊ ጥቅም የሚጎዳ ነው። የባዕዳንን አጀንዳ የሚያስፈጽም ነው። ቋሚ ጠላቶች የሻዕቢያን የኤርትራን እና የህወሓትን ማስፈጸሚያ አካሎች አንሆንም። አገር የሚፈትን አገርን የሚጎዳ ክልላችን ደግሞ ለበለጠ ውስብስብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግር በሚዳርግ ነገር አንሰለፍም፣ መሰለፍም አንፈልግም። የመጣንበትና የወጣንበትም መስመር ትክክል አይደለም፣ ተሳስተናል። የአማራ ህዝብ ጥያቄ የሚፈታ በትጥቅ ትግል ሳይሆን ወይም የአማራ ህዝብ የሚያነሳቸው ጥያቄዎች የወሰን የማንነት ጥያቄዎች በዚህ መንገድ ሳይሆን የሚፈቱት በሰላማዊ መንገድ ነው ብሎ አምነው ነው ተማምነን ነው የመጣ ነው። ከጀግናው የሀገር መከላከያ ሰራዊት ወዳገኘናቸው ሰበር መረጃዎች ስንሸጋገር በደቡብ ወሎና በሰሜን ወሎ ዞኖች የጥፋት ዓላማ አንግበው ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የጽንፈኛ ቡድን አባላት የነበሩ መንግስት ያቀረበውን የሰላም አማራጭ በመቀበል እጃቸውን በሰላም መስጠታቸውን የ11ኛ እዝ ኦርዲናንስ ኃላፊ ኮሎኔል አዳሙ ቶላ ገልጸዋል። ታጣቂዎቹ ሲከተሉት በነበር የጥፋት መንገድ ተጸጽተው የተመለሱ ሲሆን በጫካ ለቀሩ ጓደኞቻቸውም የሰላም ጥሪያቸውን አቅርበዋል። የሰላምን አማራጭ የተቀበሉት እነዚህ ታጣቂዎች የተለያዩ መሳሪያዎችንና ተተኳሾችን በመያዝ ነው ወደ ሰላም የመጡት። በተጨማሪም ያስከፉትን ህዝብ ሰላም በማምጣት ለመካስ እንደሚሰሩ ተናግረዋል። ከደቡብ ጎንደር ዞን የተገኘው መረጃ ደግሞ በመስዋዕትነት እየሰፈነ ስላለ ሰላም የሚያበስር ይሆናል። የደቡብ ጎንደር ዞን ዋና አስተዳዳሪ የሆኑት አቶ ጥላሁን ደጀኔ በቀጠናው የሚገኘው ኮር መስዋዕትነት በመክፈል ጭምር ዞኑን ከጽንፈኛው ቡድን ነጻ በማድረግ ህዝቡ በሰላም ወጥቶ እንዲገባ እየሰራ መሆኑን ተናግረዋል። በዞኑ አገልግሎት መስጫ ተቋማት አገልግሎት መስጠት እስከ ማቆም ደርሰው የነበረ መሆኑን ያወሱት ዋና አስተዳዳሪው እናቶች የሚወልዱባቸው ጤና ኬላዎች ሳይቀሩ ተዘግተው የነበረው መሆኑን ጠቁመው አሁን ላይ ሁሉም ስራቸውን ጀምረው ህብረተሰቡ ለመከላከያ ሰራዊቱ ምስጋናውን እያቀረበ ነው ብለዋል። ሌተናል ኮሎኔል ገብረስላሴ ደሳለኝ በበኩላቸው ኮሩ በገባበት የግዳጅ ቀጠና ድል ለማምጣት ስልጠና እየሰለጠነ እየተዋጋ የተሰጠውን ግዳጅም በድል እየተወጣ ነው ሲሉ ተናግረዋል። ሌተናል ኮሎኔል ገብረስላሴ እንዳሉት የቡድኑ ታጣቂ ትጥቁን እያራገፈ የሰላም ጥሪውን ተቀብሎ ከነሙሉ ትጥቁና መሳሪያው ወደ ሰላም እየመጣ መሆኑንም አንስተዋል። አሁን ደግሞ ወደ ዕለቱ አበይት ዜናዎች ተሸጋግረናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የዓለም ሚሊቴሪ ስፖርትና የአፍሪካ ሚሊቴሪ ስፖርት ፕሬዝዳንቶችን በቢሮአቸው ተቀብለው አነጋግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የመከላከያ መቻል ስፖርት ክለብን ለመጎብኘት እንዲሁም በቀጣይ የዓለምና የአፍሪካ ሚሊቴሪ ስፖርት ውድድሮችን አገራችን እንድታዘጋጅ ለማድረግ ታሳቢ ያደረገ ሀሳብም አቅርበውላቸዋል። ለ3 ቀናት የስራ ጉብኝት ወደ ኢትዮጵያ የመጡት የዓለም ሚሊቴሪ ስፖርት ፕሬዝዳንት ኮሎኔል ኒልቶን ጎሜዝ እንዲሁም የአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጄኔራል መኪያኖ አብዱላሂን እንዲሁም የዓለም አቀፍ ወታደራዊ ስፖርት ዋና ጸሐፊ ሻምበል ሮቤርቶ ሬቻ ናቸው። በውይይቱ ሀገራችን ኢትዮጵያ በቀጣይ የአፍሪካ ሚሊቴሪ ስፖርትን ማዘጋጀት በምትችልበትና የመከላከያ መቻል ስፖርት ክለብ በዓለምና በአፍሪካ ሚሊቴሪ ስፖርት ተወዳዳሪ ክለብ መሆን በሚችልበት ጉዳይ ዙሪያም ተወያይተዋል። በውይይቱ ማጠቃለያ ላይ እንግዶች የተለያዩ ስጦታዎችን ለጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ አበርክተዋል። ለዕለቱ የመረጥንላችሁ ሁለተኛው አበይት ዜናችን ኢትዮጵያ ለመጀመሪያ ጊዜ ከቻይና ውጭ የሚካሄደውን ግዙፉን የዓለም አቀፍ የኢንተርኔት ኮንፈረንስ በአዲስ አበባ ለማዘጋጀት ዝግጅት እያደረገች መሆኑ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የዓለም አቀፍ የኢንተርኔት ኮንፈረንስ ምክትል ዋና ጸሐፊ ሚስተር ሊያን ሃኦን ጽሕፈት ቤታቸው ተቀብለው በዓለም አቀፍ የኢንተርኔት ኮንፈረንስ ዙሪያ መክረዋል። ምክክሩ በመጪው መስከረም ወር በአዲስ አበባ የሚካሄደው ዓለም አቀፍ የኢንተርኔት ኮንፈረንስ በስኬት እንዲጠናቀቅ በሚያስችሉ የቅድመ ዝግጅት ስራዎችና ሂደቶች ላይ ያተኮረ መሆኑም ተገልጿል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ኢትዮጵያ በርካታ ዓለም አቀፍ ሁነቶችን በብቃት የማስተናገድ ልምድ ያላት በመሆኑ ይህን ተጨማሪ ዕድል ተጠቅማ ለኮንፈረንሱ ስኬታማነት አስፈላጊውን ዝግጅት ሁሉ እንደምታደርግ ገልጸዋል። ለኮንፈረንሱ ስኬት ሚኒስቴር መስሪያ ቤቱ ከሁሉም ባለድርሻ አካላት ጋር በቅንጅት እንደሚሰራ የገለጹት ሚኒስትሩ መድረኩ ኢትዮጵያን ተመራጭ የኮንፈረንስ ቱሪዝም መዳረሻ ከማድረግ አንጻር ያለው ከፍተኛ ፋይዳ ነው ብለዋል። የዓለም አቀፍ የኢንተርኔት ኮንፈረንስ ዋና ምክትል
ምክትል ጸሐፊ የሆኑት ሚስተር ሊያን ሃኦን በበኩላቸው ኮንፈረንሱን በአዲስ አበባ ለማካሄድ የሚያስችሉ የቴክኒክ ስራዎች መጀመራቸውንና በቅርቡም በቅድመ ዝግጅቱ ላይ ትኩረት ተሰጥቶ በትብብር እንደሚሰራ ገልጸዋል። ከ2012 ጀምሮ በየዓመቱ በቻይና ሲካሄድ የቆየው ይህ ኮንፈረንስ እንደ ጉግል፣ IBM፣ ኒቪዲያ እንዲሁም አሊባባ የመሳሰሉ ከ200 በላይ ግዙፍ የዓለም አቀፍ የቴክኖሎጂ ተቋማትን በአባልነት የያዘ ትልቅ መድረክ መሆኑም ተገልጿል። በመድረኩ የዓለም አቀፍ የዘርፉ ተዋናዮች፣ ምሁራንና ከፍተኛ የሀገራት ባለስልጣናት የሚሳተፉበት በመሆኑ ለኢትዮጵያ የቴክኖሎጂ ሽግግርና ለኢንቨስትመንት መስፋፋት አዲስ በር እንደሚከፍትም ይጠበቃል።